ሰላም የተወደዳችሁ ተመልካቾቻችን እንዴት ከረማችሁ? ይህ የኢቫንጀሊካል ሚዲያ ኔትወርክ ነው። ኢቫንጀሊካል ሚዲያ ኔትወርክ በአገሪቱ የተለያዩ ክፍሎች እየተዘዋወረ እንግዲህ አንዳንድ ከአዲስ አበባ ውጭ ያሉ የወንጌል እንቅስቃሴዎችን እየዘገበላችሁ ይገኛል። አሁን ደግሞ ወደ ወንዶ ገነት እየሄድን እንገኛለን። የምታዩት አካባቢ ወንዶ ገነት አካባቢ ነው። እዛ ያሉ ቅዱሳንን ለመጎብኘት እየሄድን ነው። እዛ ደግሞ ስንደርስ ያለውን ሁኔታ ኢቫንጀሊካል ቴሌቪዥን ወደ እናንተ የሚያደርስ ይሆናል። አብራችሁን እንድትቆዩ ጋብዛችኋል። አሁን ከመንገዱ ወደ 3 ኪሎ ሜትር ወደ ውስጥ ያስገባል። ሌላ ፓትሞስ የሚባል የህይወት ብርሃን ግቢ አለ። እዛ መሪዎች ተሰባስበው ይጠብቁናል። እንግዲህ ወደዛ ውስጥ የትን ነው እንደምታዩት መንገዱ በጣም ኮረኮንች ስለሆነ ሲንገጃገጭ ካሜራ ላይ ምናልባት ረብሻችሁ ይቅርታ እንጠይቃለን። ተከታተሉ። ተመልካቾቻችን አሁን የምንገኘው በወንዶ ገነት በሚገኘው የህይወት ብርሃን የኬላ አጥቢያ ነው። እዚህ የተገኘንበት ምክንያት ደግሞ የህይወት ብርሃን የጠቅላላ ጉባኤያቸውን የሚያደርጉበት ጊዜ በመሆኑ እሱን በተመለከተ ዘገባ ወደ እናንተ ለማድረስ ኢቫንጀሊካል ሚዲያ ኔትወርክ እዚህ ይገኛል። እንግዲህ ወንዶ ገነት ከመድረሳችን በፊት ሆሻ በምትባል አካባቢ ላይ ነው የምንገኘው። የህይወት ብርሃን ቤተክርስቲያን ፕሬዚዳንት የሆኑት ፓስተር ታሪኩ አብረውኝ ይገኛሉ። ፓስተር ታሪኩ ሰላም ብያለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እንግዲህ ያው አካባቢውን በደንብ ስለማናውቀው ግቢውንም ስለማናውቀው እስቲ ስለመጣንበትም ትንሽ ንገር። እንግዲህ አሁን ያለነው የኢትዮጵያ የህይወት ብርሃን ቤተክርስቲያን 81ኛ ጠቅላላ ጉባኤ በአዋሳ ከተማ ላይ ይደረጋል። ለዛ ደግሞ ቅድመ ሁኔታ ዝግጅት ዛሬ ያለነው በወንዶና አካባቢ ክልል ዶላ አጥቢያ ላይ ትናንት ጀምሮ የጸሎት ፕሮግራም እና የምክክር ፕሮግራም ላይ ያደረግን እንገኛለን። ከኢትዮጵያ ከተለያየ ክልላት የመጡ ከሰሜን ከጅማ ከባህር ዳር እና ከአዲስ አበባም የመጡ ከጉጂ የመጡ መሪዎች ጋር አብረን እየጸለን እየተመካከርን እንገኛለን። እሺ በጣም ጥሩ። እንግዲህ አሁን የምንገኝበት አካባቢ የህይወት ብርሃን አካባቢ ነውና ስንገባም ደግሞ አንድ ሌላ ተሳስተንም አንድ ቦታ እንዳጥቢያ ገብተናል። የህይወት ብርሃን የሚላልና ቤተክርስቲያኑ አካባቢውን ወርሰዋለች ማለት ነው። አይ ይሄ እዚህ ወንዶ እና አካባቢ ክልል ላይ አሁን እቺ አንድ ክልል በዚህቹ የራብጂ 23 አጥቢያ አለ። እንደዚሁም ደግሞ ቀጥሎ ወንዶ ገነት ክልል ደግሞ አለ። ይሄ ወንዶና አካባቢ ክልል ይባላል። ወንዶ ገነት ክልል ላይ ደግሞ እዚህ ጋር ከመንገድ በላይ ወደ 40 አጥቢያ አለ። ስለዚህ ይሄ ከወንዶ ገነት የሲዳማ ክልል ማልጋ ክልል ወንዶና አካባቢ ክልል ተብሎ በዚህ ዙሪያ ብቻ እዚህ አካባቢ ላይ ወደ 450 አጥቢያዎች አሉ። 450 በስፋት የህይወት ብርሃን ተገኘው። እንግዲህ ታሪካዊ መሰረት ይኖራል ብለን እናስባለን። ይሄ በነገራችን ላይ አሁን ይሄ ያለንበት ቦታ ከዛሬ 60 ዓመት በፊት ፈረንጆች ከሱዳን መጥቶ ያረፉበት ቦታ ነው። ይሄ ህይወት ብርሃን ገና ሳትመሰረት እንደውም ታሪካዊ ቦታ አለ። ከሱዳን የመጣ አንድ ፈረንጅ እዚህ ቦታ እነዚህ አሁን ፕሮጀክቶች አሉ፣ የህፃናት ማሳደጊያ አለ እና መጥቶ መጀመሪያ ላይ እዚህ ጤና ጣቢያ ሰርቶ ልዩ ልዩ ፕሮግራሞችን ያደርጉ ነበር፣ ልጆችን ያግዙ ነበር። እነሱም እዚህ መጥቶ ባረፉበት እንደውም አንዳንዶቹ ስለ ጌታ ኢየሱስ ክርስቶስን በደንብ ሳያውቁ የመጡ አሉ። ራሱ በመጡ አንዳንዶቹ እና በመጡበት መንፈስ ቅዱስ ስም መጀመሪያ እዚህ ነው የተሞሉ። መንፈስ ቅዱስ ተሞልቶ የሰዎች ይዟቸው ክፉ መንፈስ ነው ብሎ ይርጋለም ሆስፒታል ይዞ ሄዶ ይርጋለም ሆስፒታል ሲሄድ አንድ ከስዊድን የመጣ ደግሞ እዛው ይርጋለም ሆስፒታል ላይ ይሰራ የነበረው እኔ ክርስቲያን አይደለሁም፣ ግን እንዲህ አይነት ልምምድ በእኛ ሀገር ውስጥ ስላለ ምናልባት ይሄ ነገር መንፈስ ቅዱስ የሚሉት ነገር ሊሆን ይችላል ተብሎ መጨረሻ መንፈስ ቅዱስ ገና እንቅስቃሴ ተጀመረው እዚህ አካባቢ ነው ህይወት ብርሃን ላይ። ታሪካዊ ቦታ በጣም የሚገርም ነው። እንግዲህ ገና በደንብ በታሪኩ በደንብ እንገባበታለን። ገና መድረሳችን ስለሆነ እርሶም ደግሞ ገና በቢጃማ ነው ያሉት። እዚሁ አድራችሁ ነው ማለት ነው? እዚሁ አድረን ከዛ የጸሎት ላይ ነበርን። ከጸሎት ገና ስንወጣ ነው የእናንተ
በጣም ጥሩ እንግዲህ ተመልካቾቻችን በስፋት ወደ ውስጥ ስንገባ ደግሞ ቀሪውን ታሪክ ወደ እናንተ የምናደርስ ይሆናል። ገና ዛሬ የመጀመሪያ ቀን ነው። ነገ ነው ጠቅላላ ጉባኤ የሚደረገው። እሱ ደግሞ ወደ ሐዋሳ እንሄዳለን። እዚህ ያለውን ሁኔታ ደግሞ ሌሎች መሪዎች ስላሉ እንደዚሁ አነጋገር ወደ እናንተ ማድረስ ይሆናል። እየተከታተላችሁ የምትገኙት የኢቫንጀሊካል ሚዲያ ኔትወርክ ነው። ኢቫንጀሊካል ሚዲያ ኔትወርክ እንግዲህ ተመስርቶ ስራ ጀምሯል። በአጋጣሚ ደግሞ ያው ፓስተር ታሪኩ ደግሞ የኢቫንጀሊካል ሚዲያ ኔትወርክ የቦርድ አባል ናቸው። የካውንስሉም ምክትል ሊቀመንበር ናቸው፣ ምክትል ፕሬዚዳንት ናቸው። የህይወት ብርሃንም ፕሬዚዳንት ናቸው። አብረውን ስለቆዩ በጣም እናመሰግናለን። ገና ብዙ ቆይታ እናደርጋለን። በጣም እናመሰግናለን። ኢቫንጀሊካል ሚዲያ ደግሞ አሁን እየሰራ ያለው ስራ ግሩምና አስደናቂ ነው። በጣም ደስ ብሎናል። እንኳን ደህና መጣችሁ ወደ ህይወት ብርሃን ቤተክርስቲያን ጠቅላላ ጉባኤ። እናመሰግናለን።